ሞገስና የብሩኬ ወንድም ለፖሊስ ሲያመለክቱ ብሩኬ ማረሚያ ቤት ተገኘ። ብሩኬ የታሰረበት ምክንያት ምንድን ነው? አደንዛዥ እጽ ይዘህ ተብሎ ቆሻሻ በመጨመሩ እነዛ ሰዎች በወንጀል ከሰውት ከሚያሳዝን ሁኔታ በእንትን ውስጥ በእስር ቤት ውስጥ ይገኛል። አሁን ዝና ሞገስን ለማጥቃት እየሮጠ በመጣበት ጊዜ አሁን የብሩኬ ወንድም ዝናን ሲጣርጎ ያዘው። የብሩኬ ወንድም በእርግጥ እስር ቤትም ከርሟል። እኔ ነኝ ያለ ወንድም አያሸንፈውም። አሁን ሞገስ ደንግጦ ለመሮጥ ሲሞክርም እኔ ያለው ወደ ነው የምሮጠው፣ ስለዚህ ይህን ሰውዬ ይበልጥ እንዳውቀው ፈልግ ያለው በማለትም ጠየቀ። በጣም በሚያሳዝን ሁኔታ ግን የብሩኬ ነገር ሁላቸውንም ልባቸውን ሰብሮታል። በተለይ ቅድስት የሰማችውንም ማመን አቅቷታል። በጣም ያሳዝናል። ብሩኬ ለሁሉም መልካምና እንዲሁም ደግሞ አስመሳይ ሰዎችን የማይወድ አንድ በተብርቱ እንደሆነ ወንድሙም በደንብ አብራራላት። አሁን ቅድስት ብሩኬ እስር ቤት መሆኑን ስትሰማ እጅግ ከምንም በላይ ልቧ ተሰብሮ ትገኛለች። ይህ ሁሉ ከፍቶት የወጣው በእኔ ምክንያት ነው፣ በእኔ ምክንያት ወጥቶ ደግሞ እንደዚህ ሆነ እያለች እያለቀሰች ትገኛለች። ሞገስና ሉላ አሁን አንድ ጋር ደርሰዋል። ማንም የማያገኝበት ቦታ ቢሆኑም ነገር ግን አሁን ዝና በኢቲኤም ብር ሲያወጣ እንዲከታተሉ ያደረጋቸው ሰዎች ለዝና ደውለው ተናገሩ። ዝና አድራሻው ተነገረውና እየሮጠ መሄድ ጀመረ። ነገር ግን ዛሬ ሞገስ ብቻውን አልነበረም፣ ከብሩኬ ወንድም ጋር በመሆን እንግዲህ ጀግና በጀግና ላይ አለና ተጋፈጠው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። ዛሬ እንግዲህ በጣም በሚያሳዝን ሁኔታ ብሩኬ የጠፋበት ምክንያት በእጅጉ ታውቋል። እሱ ምንድን ነው? ብሩኬ እንግዲህ ከዚህ ቀደም ባደረገው ነገር አሁን ላይ ምን ማድረግ እንዳልቻለ ሲያውቁ እንዲሁም ያንን እዝ ስለጣለባቸው እና ወንጀለኛ ነህ አደንዳጅ እዝ ይዞ ሲዘዋወር አግኝተናል በማለትም ክስ መሰረቱበት። አሁን ብሩኬ እስር ቤት መገኘቱ ሁላቸውንም ትልቅ አስደንጋጭ ዜና ሆኖባቸዋል። በተለይ ቅድስት ያን ሰዓት ይህ አልፈልግም ብላ ስለተናገረችው በሷ ምክንያት ተናዶ ወጥቶ የሆነ ወንጀል ሰርቶ እስር ቤት የገባ መስሎ ነው የሚታያት። አሁን ወንድሙ መጥቶ በቃ ተረጋጊ ቢላትም ልትረጋጋ አልቻለችም። ግን ደግሞ ለዝና ትልቅ መድኃኒት የሆነው የብሩኬ ወንድም አሁን ወይ ፍንከች ማንም አይነካቸውም እያለ ይገኛል። መሀሊት እንግዲህ ምን አደረገች? መሀሊት ዝናን ያገኘው መስሏት መበቀል አለብህ፣ መግደል አለብህ ሞገስንና እንዲሁም ደግሞ ዝናን ሉላን መግደል አለብህ እያለችው ትገኛለች። እሱም እገላለሁ፣ እኔን ካልፈለገች አልፈልግህም ብላ አምልጣ ልትሄድ አካባቢ እንደማትወደኝም ነግራኛለች። ስለዚህ እሷን የኔ ማድረግ ካልቻልኩኝ እገላታለሁ በማለትም ወሰነ። እጅግ ያሳዝናል። ግን ዛሬ መድኃኒቱን አግኝቷል። እንግዲህ መሀሊትና እንዲሁም ደግሞ ዝና ምሳሌንና ቅድስትን እያስፈራሯቸው እያለ ቅድስትም እኔ ለፖሊስ እደውላለሁ ተውኝ እያለች ነበረ። ነገር ግን በጣም በሚገርም ሁኔታ የብሩኬ ወንድም ድንገት ዱብ ሲል ደንግጠው ምሳሌና እንዲሁም ቅድስት መመልከት ጀመሩ። ያም ሆኖ ምሳሌ እየተጨነቀች ነበረ። ሊይዙን ነው? ምን ሊያረጉን ነው ስትልም ምንም አያረጉንም ተረጋጊ እያለች ቅድስት እያረጋጋች እያለ አሁን መሀሌትና ዝና ያጠገባቸው ከነሱ በፊት ሊቀርባቸው የሞከረን ሰው አስተዋሉ። ቆይ ምንድን ነው ማን ነው ማለትም ጀመሩ። ከዛ ብሩኬም ባለመኖሩ አልተደፈሩም። ወንድሙ ከእስር ቤት መጥቶ ዛሬ ድንገት ዱብ ያለ ጊዜ ድንጋጤያቸው መሬት ተሰንጥቆ ቢውጣቸው ደስ አላቸው። በተለይ መሀሌት ምንድን ነው አለ ዝና። ቀጠለና ሂዶ ጥምጥም አለባቸው። በተለይ ምሳሌ ላይ የብሩክ ወንድም አጎቴ መጣልኝ እንዴ አለች። ይህንን ያስተዋሉት እነ መሀሌት ዝና
ዝና ይሄ ሰውዬ የብሩኬ ወንድም ነው። በጣም ኃይለኛና መጥፎ ነው። ከእስር ቤት ነው የከረመው። እንዴት እንደወጣ አላቅም። እስር ቤትም ነበረ። እሱ ማለት በጣም አደገኛና ማንም የማይችለው ሰው ነው አለችው። እንዴት ማለት አላት። አላውቅም፣ እኔ የማውቀው ነገር የለም፣ ግን እንደማውቀው በብሩኬ የማይደራደር በጣም ክፉ ወንድ ነው አለችው። ከዛ ዝናም እንደ መፍራት አለና መሀሊትን እጇን እየገተተ ይዟት ሄደ። ከዛም ካፌ ቁጭ ብለው ይሄ ሰው ማን ነው? ማን ነግሮት እስር ቤት ከሆነ እንዴት መጣ ሲላትም እማቀው ነገር የለም አለችው። ቆም ብለሽ አስቢ አላት። እና እውቂ ማወቅ አለብሽ እምልሽ ለዚህ ነው ሲላትም ይህን ነገር በየትም ብለሽ ማጣራት አለብሽ አላት። እሺ ግን ልንገርሽ የወደቅስ ሰው ነሽ ማትረቢ ሲላትም ማለት ለምን እንደዚህ ልትለይ ቻልክ አለችው። የወደቅስ ሰው ነሽ የምልሽ እኮ ምንም ማሰብ ስለማትችይ እና የባልሽን ንብረት ጥለሽ ወጣሽ ጊዜ ነው። አየሽ ይህ ነው ችግርሽ። ለዛ ነው አሁን አንቺ ከዚህ በታይ ከወደቅሽ የመጨረሻ ነው የምታስጠልው። ላለመውደቅ ሞክሬ አላት። የመሀሊትን ስነ ልቦና በጣም እየጎዳው ይገኛል ዝና። እሷ ደግሞ አሁን የራሷ ለማድረግ ብትጥርም ዝናን በፍጹም ሰው መስላ አትታየው። እሱ ከሉላ ውጭ ሌላ ሰው አይመስለውም። ሉላን ቢያገኛት እቤት ማታ እሱን እያስደሰተች ቀን ደግሞ የውሻ ፍርፍር እየበላች እንድትኖር አስሮ እንዳሰቃያት ነው የሚፈልገው። ማለት ይሄን ጊዜ ሉላ ምን እያደረገች እንደው ታውቃለህ? ይህን ጊዜ ሞገስ ጋር አሸወይና ነው እያለች ነው። አንተ እዚህ እንዴት ተጠይፈ እሺ እንዴት ልርሳት? ተጠይፈ መተው አለብህ። በቃ ተዋት። ከሆነ ግን ሁለታቸውንም የምናስወግድበት አማራጭ መኖር አለበት ስትልም አው እገላለሁ፣ መግደል አለብኝ። ሉላ እኔን ሆም ብላ ተደብቃኝ ነው እንጂ በሞገስ ምክንያት አይደለም ሉላን ያጣኋት። ስለዚህ ሉላ ግዴታ ከኔ ካልሆነች እገላታለሁ በማለትም ወሰነ። ማህሌት አሁን ደስ አላት። ማህሌት በእርግጥ የብሩኬን ወንድም ስታይ አመሉንና መጥፎ ጸባውን ጠንቅቃ ስለምታውቅ እየተርበተበተች ነበረ። ቅድስትንና ምሳሌን እቤት እንሄድ፣ በቃ አንተ ከመጣህ ገበያ ወተን ነበረ፣ ወደ ቤት እንመለስ በማለትም ወደ ቤት ሄዱ። ከዛም ቅድስት ምን ሆኖ ነው ሲላት፣ አላቅም የተጣላው ሰው አለ፣ አላቅም የተጣላው ሰው የለም፣ ምናልባች ብሩክ ሞገስ የሚባለውስ ጓደኛው ነው፣ እሱ ጋር እንኳ ጠብ የላቸውም፣ ያው መሀሊት ናት ታውቅ የለ አለችው። መሀሊት ደግሞ የዝና የሚባል አለ እሱ ነው፣ ከሱ ጋር ሆና ማድረግ የምትፈልገው ነገር አለ አለችው። ከዛም ይህንን ዝና የሚባል ሰው ማወቅ ፈለግኩ በማለት ሞገስ ጋር ደወሉለት። ሉላ ደግሞ ሞገሴ ብላ በጣም አስደስተዋለች። እስኪ ደገሚው በማለትም በደስታ ላይ ነበረ። በዛን ሰዓት ስትደግመው ከመቃብር አፋቸው ልብሳቸውን አፈራቸውን አራግፈው ይወጣሉም አላት። እንደ ስትለው ይሄንን የሰማ ከአንድ ቤት ሲወጣ ስሚ ራሱ እንዴት አባቱ ነው የሚያምረው አላት። እሷም በጣም ተገረመች። ከዛም እንዳትሞችብኝ መቃብር እንዳትገቢ እያላት እያለ የብሩኬ ወንድም ደወለ። በዛም ሰዓት ስልኩን አነሳና አንተ ቆሻሻ ከኔ ምንድን ነው የምትፈልገው እያለ ዝና መስሎት መሳደብ ጀመረ። ከዛም የብሩክ ወንድም እንደሆነ ቢነግረውም ሊያምን አልቻለም። ስልኩን ዘግቶ ወጣ። ስሙን ማናባህ ነግሮህ ነው ደግሞ በሱ ልትጠቀም የፈለግከው በማለትም በጣም በመናደር ዘጋ። ከዛም ይህ ሰውዬ ምንድን ነው የሚያወራው አለ። ከዛም እዩልክ እሱ እኮ ዝና የሚባል ሰውዬ አለ፣ አሰቃይቶታል፣ መኖሪያ ያሳጥቶታል። በቃ ስለዚህ እሱ ግራ ስለተጋባ አንተ መስለኸው ነው። ቆይ በኔ ስልክ ልደውላለችና ቅድስት ደወለች። ቅድስት ደውላ ነገረችው። ከዛም እሺ በራስ ስልክ ደውልኝና አለህበት ቦታ እንገናኝ በማለትም ሞገስ ቀጠረው። ከዛም ተገናኝተው እኔ እኮ ብር የለኝም ኢቲኤም አለህ? ወደ አንተ ላዘዋውርልህና በቲኤም አውጣ አለው። እሺ ችግር የለውም በማለትም ሞገስ እንግዲህ በኢቲኤሙ ብር ሲያወጣ አጅሬው ዝና እሱን ብር ሲያወጣ እንዲከታተሉት ያደረጋቸውን ሰዎች
ነበሩ። እነዛም ደውለው እዚህ ቦታ በኢቲኤም ብር አውጥቷል በማለትም ነገሩት። ሞገስም አውጥቶ ለብሩኬ ወንድም ብሩን ሰጠ። ና ካፌ ምናምን ቁጭ ብለን እናወራለን። ይህ ዝና ማለት ምን አይነት ሰው ነው? በዛ ላይ ደግሞ እንደዚህ ልትፈራው የቻልከው? አንተ አታውቀውም፣ በጣም ክፉና አረመኔ ጨካኝ ነው አለው። እና ቢሆንስ በማለት ከካፌ ወጥተው እኔ እኮ እስር ቤት ስለነበርኩ አየሩ በጣም በጣም ናፍቆኛል። እራሱ አሁን ካፌውን ጫጫታ ማንኛውንም ልለምደው አልቻልኩም፣ ግን በጣም አሰልችና ከባድ ጊዜ ነበር ያሳለፍኩት አለ የብሩኬ ወንድም። በጣም ለማንኛውም አይዞህ ያጋጥማል። አሁን ብሩኬ እምን እንዳለ ዛሬ ለፖሊስ ማመልከት አለብን አለው። ከዛ እሱም እሺ አሁን እንየውና እናመለክታለን ሲልም እሺ ቆይ ዝና የምትሉት ምንድን ነው የሚፈልገው? እሺ ኢቲኤሙ የማን ነው? የጓደኛዬ ነው የሉላ አለ። እንዴ ከሉላ ጋር አብራችሁ ናችሁ እንዴ ሲለውም አዎ አብረነን በማለትም አየር ንጹህ አየር በጣም ናፍቆኛል፣ በጣምም በቃ ምን እንደምላ አላቅም ሞገስ አለው። ከዛም ያለውን ነገር ነገረው። ቁጭ ብለውበት ባሉበት ሰዓት እንግዲህ ዝና ማነክቶኝ ማናባቱ እያለ እየተጎረረ ሲመጣ እንግዲህ ወንድ በወንድ ላይ አለበትና የብሩኬ ወንድም ተዘጋጅቶ ጠበቀው። ሞገስ ለማምለጥም ሞከረ፣ ተርበተበተ። ቆይ አንተ ምን ሆነዋል? ለምን እንደዚህ ትሆንለታለህ? ዝናን አታውቀውም? አሁን በደንብ እተዋወቀዋለሁ፣ የሚያመጣውን አያለሁ። እውነት አታውቀውም? እዩልክ ተናግሬያለሁ፣ እኔ የሚያመጣውን አየዋለሁ በቃ። ስለዚህ አንተ ተረጋጋ እስኪ ሲለውም ቆይ የትንኝ ነፍስ ነው እንዳያስከው ዝም ብለህ የምትሞተው ሰው እኮ ነህ፣ ስለዚህ የመጣውን መጋፈጥ አለብህ በማለትም ስልኩን አስቀምጠና ወደ ኪሱ ሞገስ እየተርበተበተ እያለ ዝና ደረቱን ነፍቶ ሲሄድ የብሩኬ ወንድም ሴት አርጎ ያዘው። አሁን ይዋጣላቸው ጀመር።